ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት ከምሽቱ 7 ሰዓት እስከ 8 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሻባት ዩድ ዛይን በኒሳን ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኤፕሪል 4 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መጋቢት 26 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዮራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። አሜሪካና እስራኤል ከኢራን ጋር የሚያካሂዱት ጦርነት ዛሬ 36ኛ ቀኑን አስቆጠረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የተሰጠው የጊዜ ገደብ እያለቀ መሆኑን በማሳሰብ ጥያቄውን ካልተቀበለች ኢራን ላይ ከባድ ወታደራዊ ጥቃት ሊደርስባት እንደሚችል አስጠነቀቁ። የኢራን የፓርላማ ሊቀመንበር ሞሐመድ ባከር ጋሊባፍ የአካባቢው ሀገራት ሶስተኛ ወገን ጣልቃ ሳያስገቡ በሁለትዮሽ ስምምነት ጥቅማቸውን ሊያስከብሩ እንደሚችሉ አስታወቁ። በኢራን ቡሽኻር በተባለው ከተማ በሚገኘው የኒውክሌር ጣቢያ የሩሲያ ባለሙያዎችን ለማስወጣት የእስራኤል መከላከያ ሰራዊት ከሞስኮ ባለስልጣናት ጋር እየተወያዩ መሆኑ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና እስራኤል ከኢራን ጋር የሚያካሂዱት ጦርነት ዛሬ 36ኛ ቀኑን አስቆጠረ። ኢራንና ሂዝቡላ ወደ እስራኤል መተኮሳቸውን እንደቀጠሉ ሲሆን ኢራን ወደ መካከለኛውና ወደ ሰሜን እስራኤል ያስወነጨፈቻቸው ሚሳኤሎች በርካታዎች ሲከሽፉ ጥቂቶቹ ክፍት ቦታ ላይ መውደቃቸው ታውቋል። በሚሳኤል ፍንጣሪ በሰሜንና በመካከለኛው እስራኤል በንብረት ላይ ጉዳት ደርሷል። 2 ሰዎችም በቀላል ሁኔታ መቁሰላቸውን ከደረሰን ዘገባ መረዳት ችለናል። ሂዝቡላ በተኮሰው ሮኬት በጽፋት አካባቢ በአንድ ፋብሪካ ህንፃ ላይ በቀጥታ ጉዳት መድረሱ ታውቋል። ይህ በዚህ እንዳለ የእስራኤል የአየር ኃይል በኢራን ወታደራዊ ተቋማትን እያጠቃ ሲሆን ዛሬ በኢራን ምዕራባዊ አቅጣጫ ወደ እስራኤል የባላስቲክ ሚሳኤሎችን ሲያስወነጭፉበት የነበረን ተሽከርካሪ ማውደሙን የእስራኤል መከላከያ ሰራዊት ቃል አቀባይ አስታውቋል። በሌላ ዜና የኢራን መከላከያ ሰራዊት የአየር ቀጠናውን ለመቆጣጠር እንዲችል ትናንት አዳዲስ የአየር መቃወሚያዎች ስራ እንዲጀምሩ ማድረጉን አስታውቋል። የኢራን የፓርላማ ሊቀመንበር ሞሐመድ ባከር ጋሊባፍ የአካባቢው ሀገራት ሶስተኛ ወገን ጣልቃ ሳያስገቡ በሁለትዮሽ ስምምነት ብቻ ጥቅማቸውን ሊያስከብሩ እንደሚችሉ አስታወቁ። ጋሊባፍ በአልጀዚራ ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ የአካባቢው ሀገራት ያለ እስራኤልና አሜሪካ ጣልቃ ገብነት ደህንነታቸውን ሊያስጠብቁ እንደሚችሉ ገልጸዋል። የፓርላማው ፕሬዝዳንታዊ ቃል አቀባይ በተጨማሪ እንደገለጹት የሆርሙዝ የመርከቦች መተላለፊያ መስመር የኢራን ልዩ ስልታዊ መጠቀሚያ እንደሆነና ወደ ቀደመው ሁኔታ እንደማይመለስም ተናግረዋል። ከዚህ ጋር ተያይዞ የፈረንሳይ የጃፓንና የኦማን መርከቦች በሆርሙዝ በኩል ማለፋቸውን ዲፕሎማሲያዊ ምንጮች ያስታወቁ ሲሆን መርከቦች እንዲያልፉ የተደረገው ከኢራን ጋር በተደረሰ ስምምነት ሳይሆን እንዳልቀረ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የተሰጠው የጊዜ ገደብ እያለቀ መሆኑን በማሳሰብ ጥያቄውን ካልተቀበለች ከባድ ወታደራዊ ጥቃት ሊደርስባት እንደሚችል አስጠነቀቁ። ፕሬዝዳንት ዶናልድ ትራምፕ ቴህራን ስምምነት ላይ ለመድረስ እንድትፈርምና የሆርሙዝን የባህር መስመር ለመርከቦች እንድትከፍት የ10 ቀናት የጊዜ ገደብ መስጠታቸውን አስታውሰው ጊዜው ሊያልቅ 48 ሰዓታት ብቻ እንደቀረና በኢራን ላይም ገሃነም ሊወርድባት እንደሚችል አስጠንቅቀዋል።
አሜሪካና ኢራን ጦርነቱን አቁመው ድርድር እንዲጀምሩ ለማድረግ ፓኪስታን፣ ግብጽና ቱርክ ጥረታቸውን እንደቀጠሉ መሆኑን አሶሺየትድ ፕሬስ ዘገበ። ሶስቱ ሀገራት በአሜሪካና በኢራን መካከል ያለውን ልዩነት ለማጥበብና ጦርነቱን ለማስቆም እንዲሁም የሆርሙዝ የንግድ መርከቦች መተላለፊያ መስመር እንዲከፈት የሚያደርግ የድርድር ሀሳብ ለማቅረብ ከፍተኛ ጥረት ያደረጉ መሆናቸው በዘገባው ተገልጿል። ሁለቱ ወገኖች በፓኪስታን ተገናኝተው ለመወያየት በመጀመሪያ ለተወሰነ ጊዜ የተኩስ አቁም ስምምነት እንደሚያስፈልግ ተገልጿል። በኢራን ቡሽኻር በተባለው ከተማ በሚገኘው የኒውክሌር ጣቢያ የሩሲያ ባለሙያዎችን ለማስወጣት የእስራኤል መከላከያ ሰራዊት ከሞስኮ ባለስልጣናት ጋር እየተወያዩ መሆኑ ተገለጸ። በቦታው የሚገኙ የሩሲያ ባለሙያዎችን ማስወጣት የጀመረው ዛሬ ጠዋት መሆኑን ከዲፕሎማሲ ምንጮች ለ11ኛው ቴሌቪዥን ጣቢያ ተገልጿል። ኢራን በቡሽኻር በሚገኘው የኒውክሌር ጣቢያ አካባቢ እስራኤል ጥቃት ማድረሷን ለዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም አስታውቃለች። ኢራን ባለፉት ሳምንታት ለአራተኛ ጊዜ ተመሳሳይ ጥቃት የደረሰ መሆኑን ገልጻ በዛሬው ጥቃት በህንፃ ላይ ጉዳት መድረሱንና በጣቢያው የነበረ አንድ የደህንነት ሰው መገደሉን ያስታወቀች ሲሆን ከጣቢያው ከፍተኛ ጨረር መጨመሩ ግን አልተመዘገበም ብላለች። የዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም ኃላፊ ራፋኤል ግሩሲ የኒውክሌር ጣቢያዎች ላይና በአካባቢው ጥቃት እንዳይደርስ በማሳሰብ ሁኔታውን በእጅጉ ያሳሰባቸው መሆኑን ገልጸዋል። ይህ በዚህ እንዳለ በሀገሪቱ ደቡብ ምዕራብ አቅጣጫ የሚገኘው ኢማም ፔትሮኬሚካል የተባለው ጣቢያ ላይ የአየር ጥቃት መድረሱንና ጣቢያውን በከፊል እንደተጎዳ ኢራን አስታውቃለች። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ እስከ ነገ ጠዋት ድረስ ጭጋጋማ ሆኖ እንደሚቀጥልና ደረጃ በደረጃ ይቀንሳል ተብሎ እንደሚጠበቅ፣ በሰሜን እስራኤል አካባቢ በነጎድጓድ የታጀበ ዝናብ እንደሚወርድና በመካከለኛው እስራኤልም በአንዳንድ ቦታዎች ዝናብ እንደሚኖር፣ ነገም በመላ ሀገሪቱ ቀዝቃዛማ የአየር ንብረት ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ እረፍት እናድርግ። የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን ደግሞ ከባልደረባችን ከረሃሚ ማላዛር ጋር ነው ወቅታዊ ጉዳዮች የምንወያየው። ስልክ መስመራችን ላይ ነው። ወደ እሱ ነው በቀጥታ የምናልፈው። ጋሽ ረሃሚም ጤና ይስጥልን። ሻባት ሻሎም፣ እንደምን ዋልክ? ሻባት ሻሎም፣ ሀግ ሰሚያህ ሙአዲም ለሲምካ። እንዴት ነው ቴልአቪቭ አካባቢ እንዴት ናችሁ? ወጣ ገባ እያለን አለን እንዳገር አካባቢ ጥቂት ያስቸግራሉ። ግን ያው እንግዲህ ያው እንዳልነው ተቀብሎ ተስተዳደር ነው። አዎ እንደዛ ነው። አዎ በአጠቃላይ እንግዲህ ጦርነቱ ጋሽ ረሃሚም ዛሬ 36ኛ ቀኑን አስቆጠረ። ብዙ ጊዜ ነው እንግዲህ 36 ቀን በዚህ ጦርነት ጥላ ስር ማለፍና እንደው አሁን የጦርነቱ ይዘት ምን ይመስላል? ቀስ እያለ እያለዘበ እየተራዘመ ይመስላልና እንዴት ነው የጦርነቱ ሂደት አሁን ባለበት ሁኔታ? የሚራዘም ነው የሚመስል ወርቅነሽ። አሁን እንዲሁ ስናየው መደራደር እንጀምራለን እንጀምር ነው እየሞከርን ነው፣ አደራዳሪዎችም አለን እያሉ ነው የሚባለው። በፓኪስታን ናት አሁን ተረኛ ደግሞ አደራዳሪ ይሆናለሁ ብላ ድምጿ የምታሰማ ያለችው። ግን በእስራኤል በኩልም በተለይ አሜሪካና በኢራን በኩል እንዲሁ ዝም ብሎ የተያዘ ነገር የለውም፣ የላለ ነው ሁሉ ምንም የሚታይ ነገር እና ይሄ ሊሆን ነው ተብሎ የሚታይ ነገር የለም። እና ምን መሰለሽ እንግዲህ ይህን አሁን ሁኔታ ጦርነት ስንል እንግዲህ የተለያየ ባህሪ ያለው ጦርነት የተለያየ ምክንያት የተለያየ ባህሪ ያለው። አሁን ለምሳሌ የምናየው ይሄ ለምሳሌ ጦርነትን በሶስት ምናምን ይከፋፍሉታሉ። አንደኛው ለምሳሌ የሃይማኖት ጦርነት አለ። የሃይማኖት ጦርነት አሁን የኢራኑም እንደዚያ ነው የምናየው። ሃይማኖትንም ለማሰራጨት ነው እንጂ ሌላ ሀገር መሬት ተወስዶብኛል እና መለስልኝ በሚል ክርክር አይደለም።
ሃይማኖትን ለማሰራጨትና የእሷ እምነት በብዛት እንዲስፋፋ የማድረግ ነው እና ሃይማኖት ደግሞ በጣም ከባድ ነው ለማሸማገል እና አንተ በዚህ ተመለስ፣ አንተ ደግሞ ይዘህ ተቀመጥ የማይባል ነገር ነው። ሃይማኖት ከሁለት ከሶስት አይከፈልም። ስለዚህ ይሄ የሃይማኖት ጦርነት ነው መስሎ የሚታየው። የሃይማኖት ጦርነት አለበት። ከዚሁ በተጨማሪ ደግሞ ሌላ ሁለተኛው ምክንያት የሚሆነው የፖለቲካ ብሔርተኝነት ይሉታል፣ ልውሚት ይሉታል በዕብራይስጥ። ይሄ ደግሞ በብሔር የተነሳ እኔ ከዚያኛው ብሔር እሻላለሁ፣ እኔ እበልጣለሁ፣ እኔ ምርጥ ነኝ፣ የመደብ ልዩነት ያለበት ጦርነት ደግሞ በጣም ከባድ ነው ለማሸማቀል። አንተን ብሔርነት ትተህ የዛኛውን ብሔርነት ተቀበል የማይባል ነገር ነው። ከባድ ነው ይሄም እና ሶስተኛው ደግሞ የሚሉት ምንድን ነው? በአይዲዮሎጂ በርዕዮተ ዓለም ልዩነት የመጣ ጦርነት ደግሞ ለምሳሌ እናስታውሳለን። ቀደሞ ሶቪየት ህብረት እና የምዕራቡ ሀገር የኮሚኒዝም ርዕዮተ ዓለም እና የዲሞክራሲ አመለካከት ያለው ርዕዮተ ዓለም የሆነ እንዴት ያለ ችግር እንደነበረ እናስታውሳለን። እና የዚህ አይነት አሁን ሶቪየት ህብረት ራሷ በራሷ ባትንኮታኮት ኖሮ ይሄ አይነት ጥላቻ መቀጠሉ የማይቀር ነው መስሎ የሚታየው እና ይሄ ደግሞ ሶስተኛው በጣም አስቸጋሪ ነው ለማሸማገል። ያንተን አይዲዮሎጂ ስትይ የዛኛውን ተቀበል ለማለት አስቸጋሪ ነው ይባላል። እና አሁን እንግዲህ ሌላ አማራጭ ምንድን ነው? ይህን መሰረተ ጦርነት የሚቆምበት ሌላ አማራጭ ምንድን ነው ሲሉ አንዳንድ ሁኔታውን የኢስራኤልን ሁኔታ የሚመለከቱ ሰዎች የሚሉት ምንድን ነው? አንደኛ ይሄ አንዱ ጎን ያኛውን በአጠቃላይ ያሸነፈው እንደሆን ነው። ያኛው እጁን ያነሳ እንደሆን ተሸንቻለሁ ብሎ ነጭ ሰንደቅ ዓላማ ሲያውለበልብ ተጠቃሁ ብሎ ያኔ ሊቆም ይችላል፣ ጦርነት ሊቆም ይችላል የሚባል አመለካከት እንዳለ ነው። ሌላው ደግሞ ሁለቱም ወገኖች በቃ ደከመን ሰለቸን አልቻልነውም ብለው ሁለቱም ተዋጊ ወገኖች ሲደርሱበት ውሳኔ ነው፣ ደረጃ ነው። በዛም ጊዜ እኔ እንግዲህ በቃኝ ያንኛውን በቃኝ ስለሚል ያው ሳይሸናነፍ ዝም ብሎ ባለበት እንዲቀር የሚያደርገው ሌላው ምክንያት ነው የሚባል ነገር አለ። ሶስተኛው ደግሞ ጦርነት ለማቆም የሚቻለው በሌላ ኃይል ተጽዕኖ ምክንያት ለምሳሌ እንደ ምሳሌ ያወጡታል። የዮም ኪፑር ጦርነት ጊዜ ያው የምናስታውሰው ጦርነት ነው። በዚያም ጊዜ እስራኤል በግብጽ በኩል የሲናይን በረሃ እንደገና አስመልሳ ስዊዝ ካናልን ተሻግራ ወደ ካይሮ ለመድረስ 101 ኪሎ ሜትር ሲቀራት አቆሚ ተባለች። አሜሪካ በወቅቱ የነበሩት የአሜሪካ ፕሬዚደንት ሪቻርድ ኒክሰን ይባላሉ። የእሳቸው ውጭ ጉዳይ ሚኒስትርና የሀገሪቱ ብሔራዊ ደህንነት አማካሪ የነበሩት ሄንሪ ኪሲንጀር እነሱ አቆሙ፣ እስራኤልን አቆሙ አለች አሏት፣ አቆመች። በሰሜን በኩል ስንሄድ ደግሞ በጎላን በኩል በዚያው ጦርነት ጊዜ የእስራኤል መከላከያ ሰራዊት የሶሪያ መከላከያ ሰራዊት በድንገት በከፈተው ጦርነት ምክንያት የያዘውን የጎላን ተራራ አስለቀቃ እንደገና ወደ ደማስቆስ ግስገሳ ጀመረች፣ ወደ ዋና ከተማ ማለት ነው። ከዛ ለመድረስ ደግሞ 45 ኪሎ ሜትር ሲቀራት ይኸው ኪሲንጀር እንደገና አቁሙ ብሎ አገደ። ምክንያቱም እስራኤል እምቢ ብላ መቀጠል አትችልም። ያኔም ጦር መሳሪያ በብዛት ሲላክ የነበረ ከአሜሪካ ነው እና በዛ ምክንያት ነው ጦርነቱ እየቆመ እና የዚህ አይነት ሁኔታ ነው ጦርነት ሊያቆም የሚችለው። አሁን እንግዲህ ስንመለከት አሜሪካ እንደገና ስናይ በአሁኑ በኛው ባለ ነው አሜሪካ እስራኤልን አቆሚ እኛም አቆመናል ብትላት ታቆማለች። እንግዲህ የውጭ ተጽዕኖ ተፈጠረ ማለት ነው። በኢራን በኩል ስንመለከተው እንዳለው ቀደም ብለን ዋና መንስኤው የሃይማኖትና የርዕዮተ ዓለም ነው እና ይህን ባስመለከተ ኢራኖቹ ፈቃደኛ ሊሆኑ የማይችሉበት አጋጣሚ ይኖራል። ግን ከዚያ ቀደም የጠቀስኩት ይሄ የኃይል ብርታት ባስመለከተ የሁለቱም ሀገሮች አሜሪካና እስራኤል የሚያወርዱባትን ጦርነት ማትችለው ማትወጣው መሆኑን ካወቀች ኧረ እባካችሁ ተውን እንሸጋገል እንደራደር ትላለች እና ያ እንግዲህ ወስደሻል መልሽ ወስዶበሻል ይመልሱልሽ የሚባል ነገር አይደለም። እንደጠቀስኩ ቀደም ብዬ
ኢራን ከእስራኤል የምትፈልገው ምንም ብጣሽ መሬት የለም። እስራኤልም እንደዚያው ናት እና ይህም ባስመለከተ በአንቺም ኢራንም በእምነቷ ትቀመጥ፣ እስራኤልም ደግሞ በእስራኤል ላይ ይህን የመሰለ አደጋ የሚያደርስ መሳሪያ መስራቷን ታቁም በሚል ስምምነት ከደረሱ የጦርነት ሊቆም ይችላል ነው እንግዲህ እና ስለዚህ ውስብስብ ነው ስንመለከተው። ውስብስብ ነው ጋሽ ረሃሚም። በዚህ ሁኔታ አሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ የዓለም ሀያል ሀገር አሜሪካ ራሷ እያካሄደች ያለው ጦርነት ነው እንዳልከው ጣልቃ ገብታ አቆሙ ለማለት ማይቻልበት ሁኔታ እንግዲህ እሷ ያው ድል ያቀደችውን የጦርነቱን ግብ ስታሳካ ልታቆም ትችላለች። መቼ ሊሆን ይችላል አይታወቅም። አሁን ባለው ሁኔታ ግን ኢራን ላይ ያው የሆርሙዝ የተባለውን የባህር መስመር ለማስከፈት በተለይ የጊዜ ገደብ ሰጥታ እንደነበረ ነው የምናውቀው። የአሜሪካው ፕሬዝዳንት አሁን 48 ሰዓታት ብቻ እንደቀሩ ነው እየተነገረ ያለው ለጊዜ ገደቡ። ከዛ በኋላ በኢራን ላይ ገሃነም ይከፈትባታል እያሉ ናቸው። አሁን ማስጠንቀቂያ መልእክት እያስተላለፉ ነው። ከዚህ በኋላ በኢራን ላይ ሊደርስ የሚችለው ከፍተኛ የሚባለው ጥቃት ምን ሊሆን ይችላል? ገሃነም ይከፈታል የሚባለው ገሃነም ኢራን እስካሁን ከባድ ጥቃት እንደደረሰባት እየተነገረ ነው ያለ። መከላከያ ሰራዊቷ ተንኮታኩቷል ነው የሚባለው እና ትራምፕ ግን አሁንም እየዛቱ ነው እዚህ ከፋ ጥቃት ይደርሳል እያሉ። ይህ ጥቃት ደግሞ ሁኔታዎችን ወደ ከፋ ደረጃ ሊያሸጋግረው አይችልም ወይ? ይኸውልሽ ነው ስንመለከተው እንግዲህ አሜሪካ በገለልተኛ አሸማጋይነት ሳትሆን የጦርነቱ አባል ናት፣ እሷ ተሳታፊ ናት እሷ እና ጦርነቱ እሷ ጦርነቱ የጀመረችው የገባቸው አብራ የራሷም ጥቅም ስለሚጎዳ ነው። የራሷን ጥቅም የሚጎዱ ነገሮች ስለተከሰቱ በኢራን በኩል ያኔ እሷም ተሰልፋ ከእስራኤል ጋር ይኸው የምትዋጋ በዛ ምክንያት ነው። እንግዲህ አሁን አሜሪካ እስራኤልን ተይ እንግዲህ አቁሚ ማለት የማትችልበት ምክንያት የራሷን ጥቅም ሳይሟላ የራሷን ጥቅም የሚጎዳ ነገር ውሳኔ መድረስ ፍላጎት ሊኖራት ይችላል። አሁን እንደ ጥቆምሽ ለምሳሌ ሆርሙዝ የሚባለው የባህር ወሽመጥ እሱ አሁን በአሜሪካ ወዳጅ ሀገሮችም ሆነ በአሜሪካ በመጠኑ ግን በአሜሪካ ወዳጅ ሀገሮች ችግር እየፈጠረ ነው ያለው። የነዳጅ ዘይት የሚያሸጋግሩ የሚጭኑ መርከቦች ታግደዋል፣ በዛ እንዳያልፉ። በዛ ምክንያት ችግር ተፈጥሯል። የነዳጅ ውድነት ተፈጥሮ በርካታ ሀገሮች ተቸግረዋል። አሁን አንድ አባባል አለ፣ አሜሪካ ስታነጥስ መላው ዓለም ጉንፋን ይዘዋል ይባላል። አሁን ደግሞ እንደዚያ ነገር ነው ያለው እና የአሜሪካ ሁኔታ ከእስራኤል ጋር ተሰልፋ ኢራንን ለማዳከም ነው አሁን እየታገለች ያለችው እና በአሁኑ ጊዜ ጦርነቱ ይቁም ብለው ትራምፕ የሚወስኑ አይመስለኝም። አሁን ለምሳሌ እንደጠቀስሽው ባለፈው ጊዜ ለ10 ቀናት አራዝመዋለሁ ምናምን ብለዋል። አሁን ደግሞ 48 ሰዓታት ቀርተዋል ብለዋል እና ያልተጠናቀቁ ብዙ ነገሮች ስላሉ ያለማጠናቀቅ ጊዜውን እያራዘሙ የተለያየ ምክንያት እየፈጠሩ ጦርነቱን እንዲቀጥልና መጨረሻው ዋና ዓላማቸው ያው እንደሚታወቀው አንደኛ የኢራን መንግስት አስተዳደር በአጠቃላይ ያመለካከቱ የዓለሙ የተቀየረ ሆኖ ሌላ መንግስት ተቋቁሞ የህዝቡን መብትና የህዝቡን ደህንነት የሚያከብር ከዚያም በተጨማሪ ሌላ ሀገርን የማያንገራግር ሌላ ሀገርን አጠፋለሁ አወድማለሁ ብሎ የማያንገራግርና ማንገራገሩ ብቻ ሳይሆን ጎጂ የሆኑ ጦር መሳሪያዎችን ከመስራት እንዲቆጠብ የሚል አመለካከት የአሜሪካ ያላት ይሄ ነው። አሁን እስካሁን ድረስ አከራካሪ ሆኖ ያለውና እነዚህ ሁለቱን ሶስቱን ክፍሎች ሊያቀራረባቸው አልቻለው። ይሄ ነው እንግዲህ አሁን አሜሪካና እስራኤል በተለይ የአሜሪካና የእስራኤል ሲአይኤ እና ሞሳድ በኢራን ውስጥ ሌላ አስተዳደር እንዲቋቋም ውስጡን ይሰራሉ፣ ጥረት ያደርጋሉ፣ እያደራጁ ነው፣ እያሰላጠኑ ነው፣ እያስተካከሉ ነው የሚባል ነገር አለ። እንግዲህ ምን ያህል እውነት እንደሆነ አላውቅም፣ ግን ስንመለከተው ሊሆን ይችላል የሚልም ስሜት አለኝ እኔ። ምክንያቱም ዓላማው ህዝቡ ዛሬ የኢራን ህዝብ ያኔ የደረሰበትን ጉዳት ስላወቀው መሰለኝ
አድማ አልወጣም፣ ዝም ብሎ ተቀምጦ ያለው በውጭ ሀገር የሚኖር ጠንካራ የኢራን መንግስት ተቃዋሚ የሆነ ሰው የለም እገሌ ይግባና እሱ ይምራ የሚባልና በእስራኤልም ሆነ በአሜሪካ በሲአይኤም ሆነ በሞሳድ እርዳታ እየተቀበለ ሀገሪቱን መምራት ደረጃ እንዲደርስ የሚሞከር ነገር የለም። ከውስጥ ያሉትን ነው እንግዲህ እዚህ ያሉትን አንደኛ በመካከላቸው የልዩነት አመለካከት እንዲፈጠር ለማድረግ አንድ አቋም እንዳይኖራቸው የጥቅም ጉዳይ እንዲፈጠርና በመካከላቸው ያን መፈራቀቅ ይመጣና አቋማቸው ይበታተናል። በዚያን ጊዜ ነው ለውጡ ሊመጣ የሚችለው የሚል እንግዲህ ሁኔታ እንዳለ ነው መገመት የምንችለው። በእስራኤል በኩልም ሆነ በአሜሪካ በተለይ በሲአይኤ እና በሞሳድ በኩል ይህን የመሰለ የምክክር ሁኔታ እንዳላቸው ነው መገንዘብ የምንችለው እና አሁን አንዳንዶቹን እዚያ የኢራን መንግስት አባል የሆኑትን እነሱ መካከል እንግዲህ የሚጠቁሟቸው አለው መሰለኝ። እናንተ ይህን ለውጥ እንዲመጣ የምትሳተፉ ከሆነ ከሞት ከመረሸን ትድናላችሁ፣ እኛም እንተባበራችኋለን፣ እንረዳችኋለን፣ ይህን የምታደርጉ ይሻላል። ካላረጋችሁ ግን የእነዚያኞቹ ዕጣ ፈንታ ለእናንተ ይደርስባችኋል የሚል ማስጠንቀቂያ ምክርም አስተያየትም እየሰጧቸው እንደሆነ ነው የሚገመተው። እንደው ምን እንጠብቅ? ጦርነቱ በቅርብ ጊዜ ሊጠናቀቅ ይችላል ጋሽ ረሃሚም ለማጠቃለያ ወይስ የሚራዘም ይመስላል? አሁን ባለው ሁኔታ ትንሽ ያሰላቸ ይመስላል፣ ግን ደግሞ ሊያልቅ የሚችልበት ሁኔታም እየተሰማ ስላልሆነ እንደው ምን ትገምታለህ አንተ? እኔ በቀላሉ የሚቋጭ አይመስለኝም። ሳይሆን ነገሩን ጊዜው ማለት ያለው እቅድ ሁለቱ ሀገሮች ያቀሉት እቅድ በሙሉ የተጠናቀቀ አይመስልም እና ያን እስካይስተካከል ድረስ ይሄ ጦርነት የሚቋረጥ መስሎ አይታየኝም። ይሄ ቀጠሮ እንደራደር የሚለው እንዲሁ ጊዜ ለማራዘምና ምክንያት ያው በውጭ በኩል እንዲሁ ለመጉዳት ብቻ የተነሳሱ ናቸው እንዳይባሉ ሰላም በሰላም በንግግርም መፍትሄ ይሰጠው የሚል ቀና የሆነ አመለካከት እንዳለ እንዲያው ለማሳወቅ ከሆነ በስተቀር በእውነት ታምኖበትና ድርድሩ ከፋይዳ ይኖረዋል የሚል አቋም ያላቸው አይመስለኝም። ስለዚህ ጦርነቱ ለጊዜው እንደማይቋረጥ ነው የተገመተው። ጥሩ እንግዲህ ያለውን ሁኔታ እየተከታተልን ያው እንዘግባለን። ጋሽ ረሃሚም በጣም እናመሰግናለን። መልካም ሳምንት። እንግዲህ ሻባት ሊወጣ እየተቃረበ ነው። ሻባቶ እሺ፣ እናመሰግናለን። አሁን ደግሞ ስልክ መስመራችን ላይ ባልደረባችን ጥላሁን መልኬ ይገኛል። ወደ ጥላሁን ነው በቀጥታ የምናልፈው። ጥላሁን ጤና ይስጥልን። ሻባቶቭ መልካም ሳምንት። መልካም ሳምንት ወርቅነሽ፣ ለአንቺም ለአድማጮችም እንደት ነሽ? ሰላም ነኝ። እንዴት ነው ዛሬ? እንዴት ነበር? እንዴት አለፈ በኢየሩሳሌም አካባቢ? ኢየሩሳሌም አካባቢ የተረጋጋ ቢሆንም እኛው እዚህ እኔ የምኖርበት አካባቢ አንቺ እዚሁ አካባቢ ነሽና አንድ አካባቢ ነው የምንኖረው። ወደ ማውንት ስኮፕ ወይም እዚህ ሀራ ጾፊም አካባቢ እዛ ሂብሩ ዩኒቨርሲቲ ይገኛል። እዛ አካባቢ ፍንጣሪ እንደወደቀ የሚነገርበት ሁኔታ አለ። ወደ መካከለኛው ምስራቅ ኢየሩሳሌም ማለት ነው። እንግዲህ ወደ ኢየሩሳሌም ሙከራ ተደርጎ ነበር። በአብዛኛው የሚገርምሽ ለሁለተኛ ጊዜ ይመስለኛል ከተወሰነ ከ3 ከ4 ሳምንት በፊትም ተመሳሳይ እዛው አካባቢም ፍንጣሪ የወደቀበት ሁኔታ ነበርና ሙከራው ይደረጋል። በአብዛኛው ወደ ሙት ባህር አካባቢ የሚላክበት ሁኔታ አለ። ይበልጥ ግን ወደ ኢየሩሳሌምና አካባቢዋ ወጣ ብለው ቤት ሸሚሽ አካባቢ ያው ምክንያት ይኖረዋል ለምን ወደዛ እንደሚልኩ አልፎ አልፎ ወደ አካባቢያችን ይመጣል፣ እንሰማዋለን ድምፁን። ግን ከሌሎች ከተሞች ጋር ስናነጻጽር እኛ እግዚአብሔር ይመስገን ነው የምንለው፣ የተረጋጋ ነው ኢየሩሳሌም። ያው በጣም ከሌሎች አንጻር ሲታይ ልክ ነህ። በእርግጥ ከሌላው አካባቢ አንጻር ግን ዞሮ ዞሮ መቼም ጠላት ሁሉንም ቦታ ቢያገኝ ያው ሰፊ ጥቃት ለማድረስ ነው የሚተኩሰው። አሁን ደግሞ የሁቲ አማጺ ቡድን ከየመን እነሱ ስለተጨመሩ እነሱ የሚተኩሱት አብዛኛውን እንዳልከው ወደ ሙት ባህር የማሜላህ አካባቢ ነው። አዛ አካባቢ ማስጠንቀቂያ ደወል ድምጽ የሚሰማውና ዞሮ ዞሮ እንግዲህ በመላው እስራኤል ነው ያለው ስጋት።
እውነት ነው። ከትናንት ጀምሮ እስካሁን ድረስ እንግዲህ ከጠላት የሚሰነዝሩ ጥቃቶች ማለት ነው። በእርግጥ በንብረት ላይ በህይወት ላይ እግዚአብሔር ይመስገን እስካሁን ድረስ ምንም እንደው አንዳንዶቹ ወደ አደጋ ጊዜ መከላከያ ክፍል ለመግባት ሲሮጡ በእድሜ የገፉት ትንሽ አካል ጉዳተኞቹ እነሱ ወድቀው የመጎዳት ሁኔታ እና አልፎ አልፎም ፍንጣሪው ከመጉዳት ውጪ በህይወት ላይ እስካሁን ድረስ በዚህ ባሳለፍነው በዓሉን ተያይዞ ማለት ነው ይህን ያህል የጎላ ችግር አይታይም። በንብረት ላይ ግን ወርቅነሽ በእውነት እስከ መብራት አገልግሎት መቋረጥ ድረስ የደረሱባቸው ከተሞች አሉ። ቀደም ብሎ በነበረው ማለት ነው ወደ ቅሪያት ቢያሌክ፣ ቅሪያት ሞስኪን እና አካባቢዎቹ የመብራት መቋረጥ የመብራት አቋረጠ። ይበልጥ ደግሞ እንዲሁም እኔ ገርሞኛል በአብዛኛው በእርግጥ እስራኤል ያለንባት እስራኤል ዲሞክራሲ እንደገና ያለው ሁኔታ መጨመር መቀነስ ሳይኖር ጉዳት ሲደርስም ጉዳት ደርሶብኛል፣ ጉዳት ስታደርስም ያደረሰችውንን በግልጽ ዜጎች በመገናኛ አውታሮች ይቀበሉታል፣ ይሰማልኝ። ከዛ አንጻር በፔታ ትክቫ ከተማ ወርቅነሽ አንድ የሆነ ፋብሪካ የተጎዳበት ነው በተመለከተን በቴሌቪዥን መስኮ አይቼው እንግዲህ በእርግጥ ጠላቶች እስራኤል ውስጥ ያሉትን ወታደራዊ ተቋሞችና የሲቪል ተቋሞችን ጠላቶች ያውቃሉ። ግን ወደ ቦታው በሚልኩበት ወቅት የሚልኩት ባሊስቲክ ሚሳይልም ሆነ ሮኬቶች ከዚህ ካጠገባችን የሂዝቡላ ድርጅት እንደፈለገው ኢላማውን አይመታም። ቢመጣም እንኳን ከመምታቱ በፊት ደግሞ ይከሽፋል። ግን እዚህ ፔታ ቲክቫ አካባቢ ወደ የሚገኝ አንድ ያለ ራክፋን እንለዋለን የተንሳፋፊ ትናንሽ አውሮፕላኖች አሉ ከሩቅ በሪሞት ኮንትሮል የሚሰሩ ማለት ነው። በአብዛኛው የወታደር ጥቅምንና ከወታደር ግንኙነት ያው መረጃዎችን መሰብሰብ ከዛም አልፎ ካስፈለገ የተወሰኑ ኪሎግራም ፈንጂዎችን ይዘውም ጠላት ጉዳት ማድረስ የሚችሉ እሱን የሚያመርት ፋብሪካ በሚገርም ሁኔታ ከጥቅም ውጭ የሆነበትን ሁኔታ የሚገርምሽ ባለቤቱ ማለት ነው ያን ባለቤቱ ከሸጠው ሁለት ቀን በፊት ነው ለሌላ ሰው $30 ሚሊዮን ሽጦ ተመልከች እንግዲህ ሻጩ ራሱ ከሁለት ቀን በፊት ማለት ነው እንግዲህ ያው ገንዘቡን ኪሱ ካስገባ በኋላ አሁን አዲሱ የገዛው ማለት ነው እንግዲህ ያን የጠፋበትን በእርግጥ ያው ዋናው ጭንቅላቱ ነው። ሰዎች ካልተጎዱ በህይወት ላይ ጉዳት ካልደረሰ ነገ ከነገ በኋላ ንብረት ይለወጣል። ቴክኖሎጂው አይሞትም፣ አይጎዳም። እንዲያውም የበለጠ ሰፍቶ በይበልጥ ይሰራበታል። ግን ጠላቶች በሚልኩትኝ አልፎ አካባቢያችን ሀይፋ ለምሳሌ በሚላኩት ጉዳቶች ይደርሳሉ። ያን ተቋቁመን ግን ይበልጥ ደግሞ ሀገራችን እንግዲህ በሚገርም ሁኔታ ግድ ነው ያው ማስተዋወቅ ስላለብን አሁን ደግሞ በቴሌቪዥን ጣቢያ መስኮቶች እያየን ነው። በሊባኖስ በሚካሄደው ወታደራዊ ዘመቻ አንድ ወታደር የህይወት መስዋዕትነት መክፈሉ ይፋ እየተደረገ ነው። እንግዲህ እናዝናለን። ነፍስ ይማር። አንድ ተዋጊ የህይወት መስዋዕትነት መክፈሉ ይፋ እየተደረገ ነው በዚህ ሰዓት። እውነት ነው፣ ያሳዝናል። እውነት ነው ወርቅነሽ፣ ያሳዝናል። ግን እዚህ ላይ መታሰብ ያለበት ወርቅነሽ ይሄ አሁን የምታበስሪው የሀዘን ብስራት ማለት ይሄ መርዶ ማለት ነው ሁላችንም ቢያምም ግን ወደዚህ ጦርነት ሲገባ ዋጋ ሊከፈል ነው። የሚገርምሽ ወርቅነሽ ጦርነቱ ለምሳሌ ከአንድ ዓመት በፊት የነበረው የአማለቤ የተሰኘውን ጦርነት እናስታውሳለን። 12 ቀናት የወሰደውን ከኢራን ጋር የነበረውን ከዚህ ጋር ጦርነት ጋር በተያያዘ እስራኤል ወደ ጦርነት ስትገባ መጀመሪያ ምን አይነት ጉዳት ይደርስብኛል ብላ አስባ ነው። ምን አይነት ማለት የሚደርሰው ጉዳት አሁን ያኔ ታስቦ የነበረው እንግዲህ ብዛት ያላቸው ዜጎች የሚሞቱበት ሁኔታ ምክንያቱም የህልውና ጦርነት እንደመሆኑ መጠን ጦርነቱን ማድረግ እንዳለባት ወደዛ ስትገባ ምን ያህል ከላክናቸው በመቶዎች የሚቆጠሩ ሚግ 35 ሌሎች F-35 ሌሎች የጦር አውሮፕላኖች 10 የጦር አውሮፕላኖች ሊመቱና በጠላት ሊወድቁ ይችላሉ የሚል ግምት ውስጥ ሂሳብ ውስጥ ገብቶ ነው። እግዚአብሔር ይመስገን አንድም አልተነካብንም። ማለት የፈለኩት ምንድን ነው ወታደሮቻችን በዚህ ጦርነት በሰሜን በሁሉም አቅጣጫ ሲሰማሩ የህይወት መስዋዕትነትና ብዙ ዋጋ እንከፍላለን ተብሎ ነው። በእርግጥ እያንዳንዱን ስናይ ይህን መርዶ ስናይ በቴሌቪዥን መስኮት ማለት ነው ያሳዝነናል ነው እንግዲህ ከዚህ ጦርነቱ ጥቅምት 7 ከጀምሮ እስካሁን ድረስ ወደ 900 በላይ የሚሆኑ ወታደሮቻችን አጠናል። ዜጎች ድንበሾች የሚቆጥሩ ይህን መስዋዕትነት ሲሆን ግን ለነገው ትውልድ የልጅ ልጆቻችን ጥሩ እንዴት ነው እኛ የምናሳልፈውን በጣም አሰቃቂ የሆነ ይህን ሽብር ፈጠራ በጠላቶቻችን የምናየው ከዛ ነጻ ለመሆንና ሁኔታውን ስለዚህ ቢያመንም ዋጋ ይከፈላል እና ለቤተሰቦችን መጽናናትና ቀጣይ ጦርነቱ እስካላለቀ
ዋጋ ሊከፈል ይችላል። በይበልጥ አሁን በደቡብ ሊባኖስ የእስራኤል ጦር ኃይል በሚወስደው ወታደራዊ እርምጃ ቦታውን እያጸዳ ለአንዴና ለመጨረሻ ጊዜ ድርጅቱን መፋቅ ባይቻልም ይህን የወታደሩ ክፍል ያለበት ሁኔታ አለ። ድርጅቱን ከናካቴው መፋቅ ላይቻል፣ ህዝቦላንን ላይቻል፣ ግን ማዳከምና ማራቅ ከሚለው ጋር በተያያዘ ወታደሮቻችን ወደዛ ሲሄዱ ከቤት ቤት እየገቡ የእኛን የጦር ሰራዊትና የጦር ስልቱን ከሌሎች ለየት የሚያደርገው በይበልጥ ከሽብር ፈጣሪዎች ጋር ዜጎችን ህይወት እንታደጋለን። ህይወታቸውን ወታደሮቻችን የጦር መኮንኖች የራሳቸውን ህይወት እንዴት ነው አጋልጠውና አጋፍጠው ማለት ነው ለዜጎችን ህይወት ለመታደግ ሲሉ ምንም እንኳን ከቤታቸው ፈንጅ ቢጠመድ ያወቁም እንደሚጎዳ ግን የእነሱን ህይወት ለመታደግ ሲሉ በህይወት መስዋዕት ለሚከፍሉ ወታደሮቻችን አሉ። ወደዛ ቤት ውስጥ በፈንጅ የታጠረ ቤት ውስጥ ሲገቡና እዛ ሲሄዱ ያው ዋጋ እንደሚከፈል ታስቦ ነው እና ነገ ከነገ በኋላም እንደው ክፉን አያምጣ እንጂ እንደዚህ አይነት ነገሮችን ልንሰማ እንችላለን። አዎ ጦርነት ላይ ስለሆነ በእርግጥ ይሄ ጦርነት አንዱ እንግዲህ ዋናው አካል ነው እንዳልከው። በደቡብ ሊባኖስ ያለው ውጊያ ደግሞ ቀላል አይደለም። ከአሸባሪዎች ጋር የተኩስ ልውውጥ ነው፣ ፊት ለፊት መዋጋት ስለሆነ መስዋዕትነት የማስከፈል እድሉ በጣም ከፍተኛ ነው። የማግላን የተባለው ልዩ ኮማንዶ ወታደራዊ ክፍል አባል ነው እንግዲህ ህይወት መስዋዕትነት የከፈለው አሁን ጋይሉደር ይባላል። የ50 አለቃ ጋይሉደር የ21 ዓመት ወጣት ነው። ዩቫሊም የተባለው ሰፈር ነዋሪ ነው። የህይወት መስዋዕትነት ከፍሏል። እንግዲህ ነፍስ ይማር። ጥላሁን ትራምፕ እንግዲህ ለኢራን የሰጡት የ10 ቀን ገደብ ሊጠናቀቅ 48 ቀናት እንደቀሩ እየተነገረ ነው። ትራምፕም ከ48 ሰዓታት በኋላ ኢራን ካልተስማማች እሳቸው ላቀረቡላት ጥያቄውን ካልተቀበለች ገሃነም ይወርድባታል በኢራን ላይ ብለዋልና ያለኝ ጊዜ አጭር ነው። እንደው አጠር አድርገህ ይሄን ነገር በ2 ደቂቃ እስኪ ተመልከት። ይኸውልሽ ወርቅነሽ በተደጋጋሚ በእናንተ ዘንድ ስጠየቅ ማለት ነው መልሰው ጥያቄ አለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደዚህ ጦርነት ሲገቡ መጨረሻ ምን እንደሚፈልጉ ያውቃሉ። ለማዘናጋት ጠላቶችን አንዳንዴ ቃላቸውን የመቀየር የተናገሩት እንደሚደጋግም እንደዛ ነገሮች ማምጣት ያው የጦር ዘዴ የእሳቸው ጸባይ ከመሆኑ የተነሳ እንዲያው አንዳንዶቹ ምን ወዴት እየሄድ ነው ግራ መጋባት ምልክት ቢያሳይም ይበልጥ ግን ግራ የሚገቡ ጠላቶች ለጥያቄሽ መልስ ዶናልድ ትራምፕ የኢራን ተጨባጭ ሁኔታ በተመለከተ መጨረሻ ላይ እኒህ ሰው ከቢዝነሱ ዓለም የመጡ ናቸው። ንግድ፣ ገንዘብ ማትረፍ እንጂ መክፈር አይፈልጉም። ይህን ያህል በቢሊዮን ዶላር ከዛም አልፎ የህይወት መስዋዕትነት ተከፍሎ ትናንት ሁለት የጦር አውሮፕላኖች ማለት ነው በጠላት የተመቱበት ሁኔታ አለ። ኤፍ-15 እና ኤ-10 ከእነዚህ ውስጥ እንግዲህ የአሜሪካ የጦር አውሮፕላኖች አንደኛው ያው ተጎድቶ ማለት ነው ያየንበት ሁኔታ አለ። ከነበሩት የውስጡ የጦር አውሮፕላኑ አባሪ ህይወት ሲተርፍ፣ አንደኛው ግን በይበልጥ ደግሞ አቅጣጫን እና ከዛም እርምጃ የሚወስደው እስካሁን ድረስ ፍለጋ እየተደረገ ነው። ምን ማለት ፈልጌ ነው አሜሪካ ይሄንን ጦርነት ዋጋም ልትከፍል ከዛ በኋላ ግን የምትፈልገው ነገር አለ። ይበልጥ ደግሞ የኢራንን ያለውን ስርዓት ከጥቅም ውጭ ማድረግና ከዛም አልፎ የሆርሙዝን የባህር ወሽመጥ መቆጣጠርና ያወጣችውን ወጪ መመለስ ይፈልጋሉ። አሁን የእግር ጦሩ በዚህ ትናንት በተከሰከሰውና ትናንት በደረሰው ጉዳት ምክንያት ብዙ የአሜሪካ የእግር ጦር ኮማንዶ ኢራን ምድር ላይ ሆነው ይህን ወገናቸውን እየፈለጉ ነው። እግረ መንገዱ እንደሚመስል ምንም እንኳ የትራምፕ መንግስት ከተወሰኑ ከ10 ቀናት በፊት የ10 ቀን የጊዜ ገደብ ቢሰጡም እንዳሉት የፊታችን ሰኞ ነው እንግዲህ የሚያልቀው የቀራቸው ወደ 48 ሰዓታት ይሆናልኝ። በ45 ሰዓታት ውስጥ የአሜሪካ ጥያቄ መልስ ካላገኘ የሲኦል በር ይከፈታል ሲሉ የዛቱት ሁኔታ እንደኔ አመለካከት ምክንያቶች ተደራርበው በአብዛኛው እስካሁን ድረስ ትራምፕ የሚጠቀሙት የውስጥ ተቃዋሚዎቻቸውን እዛው ሀገራቸው ያሉትን ጦርነቱን የማይፈልጉትን ሌላውን የዓለሙን ማህበረሰብ ለማሳመን እንጂ ምን እንደሚፈልጉ ግጥም አድርጋቃሉ። እንደኔ አመለካከት ወደፊት የአሜሪካ መንግስት ወይም ዶናልድ ትራምፕ ፍላጎታቸው የኢራንን ይህንን ድርድር የሚለውን በጎን እንዲያው ለስሙላ የሚያደርጉት እንጂ የእግር ጦር ከቦታው ከደረሰውን የኢራንን ምድር ከነካው ማለት ነው። በዚህ አጋጣሚ ትናንት በደረሰው የአሜሪካ የጦር በመመታት ሌሎች ወደ 10 ሺህ የሚጣጉ ልዩ ኮማንዶዎች እግር ጦር ማለት የሄዱበት ሁኔታ አለ። እንዲሁ ለስሙላ አይደለም፣ እንዲሁ እንዴት ነው ለመታየት አይደለም። ስለዚህ አላማቸው የትራምፕ ሲስተም እየተለመደ የመጣ ይመስላል። እውነትህን ነው ግን እንዲያውም ግራ የሚጋቡበት ሁኔታ ለጠላቶች ምክንያቱም ምን እንደሚፈልግ በአንድ በኩል ድርድር ይላል፣ በሌላ በኩል እርምጃ ይወስዳል። ስለዚህ ይህን 48 ሰዓታት እንደሚመስለኝ ከሆነ በ48 ሰዓታት ደግሞ ኢራን ለአሜሪካ ምንም አይነት መልስ አትሰጥም። ምንም እንኳን እንደ ፓኪስታን፣ ቱርክና ግብጽ ይህን እባካችሁ የማለት የሽምግልና ቢጀምሩ፣ ለማንኛውም ዶናልድ ትራምፕ ጊዜውን ተጠቅመው እርምጃ ይወስዳሉ። የሆርሙዝንና ሀራጅ የተሰኘውን ደሴት ያን በመቆጣጠር ይህን የሚፈልጉትን ነገር እጃቸው ማስገባት ያ ነው የእኔ እምነት ይሆናል ብዬ አስባለሁ። ጥሩ እንግዲህ እንወያይበታለን በሰፊው ደግሞ። በጣም እናመሰግናለን ጥላሁን። መልካም ምሽት። አመሰግናለሁ።